አንተ ሰጠና ተሰጠ ሲባል ሁለት ነገሮች ነው የሚታዩክ። እኔ ሁለት ነገሮች ነው የሚታዩክ። ጥያቄ ነው የጠየኩህ። ዳይሬክት መመለስ አትችልም። ራሱ ኖርማል ማለት ነው። ለምን መሰለህ? ትርጉሙን ካላወቅ ከመለስከው እንትን ይላል። እኔ ልንገርህ፣ በጣም ሪስፔክት ስላለኝ ለአንተ ሪስፔክት ስላለኝ ለታዳሚም ሪስፔክት ስላለኝ የጭቅጭቅ መንፈስ ምናምን ነገር ስለማልወድ ላልፈህ እችላለሁ። ለአንዴና ለመጨረሻ ጊዜ ልጠይቅህና ከዛ በኋላ ወደ ሌላ ጥያቄ እሄዳለሁ። ችግር የለውም። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ አባት ሆይ መንፈሴን በእጅ አደራ አሳልፌ እሰጣለሁ ብሎ መንፈሱን ሰጠ ይላል። ውስጡ ለአብ የሰጠው መስጠት ማለት ምን ማለት ነው የሚለውን ትርጉም አልጠየቅኩም። በፈለግከው መልኩ ተርጉሞ መስጠት ማለት መስዋዕትነትም ነው በለው፣ የፈለከ ነገር በለው። ለመስዋዕትነት የሰጠው አብን ነው አሳልፎ የሰጠው። ውስጡ ያለው መንፈስ አብ ከሆነ አብን ነው ወይ ለአብ የሰጠው? ጥያቄው ይሄ ነው። አዎ ወይ አይደለም? ኦኬ አየህ፣ እሺ ጥሩ። አሁን ሰጠ የሚለውን ቃል እንትኑን ስላላወቅ ነው እንደዚህ አይነት ጥያቄ ያነሳው ማለት ነው። ዲፊኒሽኑን ብታውቅ የክፍሉን ኮንቴክስት ብታውቅ እንዲህ አይነት ጥያቄ አታነሳም። ለምንድን ነው የማታነሳው? ኢየሱስ ክርስቶስ ነፍሱን ሰጠ ሲባል ራሱን ሰጠ፣ ራሱን ቤዛ አድርጎ ለሰው ሁሉ ሞተ፣ መስዋዕት ሆነ ማለት ነው። መስዋዕት የሚሆነው ለማን ነው? ራሱ አብ ነው። ይሄ ራሱ እስኪ እሺ፣ ሁለት ደቂቃ ስማኝና ከዛ አይደለም እኮ ዝም ብሎ ማውራት ሳይሆን ባክ ኤንድ ፎርስ ዲያሎግ እያደረግን ነው እኮ ዳይሲ። አንድ ደቂቃ ስማኝ። እሺ አንድ ደቂቃ ስማኝ። እሺ ይኸውልህ ኢየሱስ ክርስቶስ በውስጡ ያለው በዛ በሰውነት ውስጥ በሙላ ተገልጦ የሚኖረው መንፈስ አብ ነው። ከዛ ኢየሱስ ክርስቶስ ነፍሱን ሰጠ ሲባል ያ በውስጡ ያለው መለኮት መንፈሱ ከእርሱ ተለየ ማለት ነው። ከዛ ሰውነቱ ሙት ሆነ ማለት ነው። ከሱ ተለየ፣ ሞተ ኢየሱስ ክርስቶስ። ለምንድን ነው ይሄ የሆነው? ለሰዎች ሁሉ ራሱን ቤዛ አድርጎ ሊሰጥ ስለመጣ፣ ራሱን አሳልፎ ሊሰጥ ለሰዎች ሊሞት ስለመጣ ማለት ነው። ስለዚህ ነፍሱን ሰጠ ማለት ኢየሱስ ሞተ፣ ለሰዎች ሁሉ ቤዛ ሆኖ ሞተ ማለት ነው እንጂ የሆነ ሰው መጥቶ ተቀበለው የሆነ ሰው ደግሞ ተሰጠለት ማለት አይደለም። መንፈሱ በውስጡ ያለው መንፈስ ከእርሱ ተለየው፣ ከዛ ሰውነት ማለት ነው እንጂ ሁለት አይነት ነገር የለው። ለምሳሌ አብርሃም ነፍሱን ሰጠ ሞተ ካለ ነፍሱ ከዛ ሰውነት ውስጥ ተለየ፣ ከዛ ሰውነቱ ሟች ሆነ ማለት ነው። ስለዚህ በዛ መንገድ ነው መታየው እንጂ ነፍሱን የሰጠው ሌላ የተሰጠው ሌላ የሚባል ነገር የለም። ያ በውስጡ ያለው መለኮት አብ ከዛ ሰውነት ተለየ ማለት ነው። ኢየሱስ ክርስቶስ ነፍሱን ሰጠ ማለት በዚህ መንገድ ተረዳ። ጥሩ ነው። ጥያቄውን አልመለስከውም። ራሱ ኖርማል የጠየቁ ጥያቄ ምንድነው? በዚህ መንገድ ከተረዳኸው ጥያቄ አይፈጠርብህም። አዳመጥኩ እኮ ዳይቲሻ አንተ አዳምጠኝ ስላልከኝ አዳመጥኩና ሐሳብን ሪስፔክት ነው ያዳመጥኩ ራሱ ማለት ነው። ሐሳብን አክብሬ ነው እንትን ያልኩት ማለት ማማበትም ማለት ስተትም ቢሆንም ማለት ነውና ምንድነው መሰለ የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ መንፈሱን አደራ አሳልፎ ሰጠ፣ መንፈሴ በእጅ አደራ አሳልፎ ይሰጣል ብሎ ሰጠ ነው የሚለው። አሁን ውስጡ ያለው መንፈሴ የሚለው አብን ነው ወይስ አይደለም ነው? መንፈሴ የሚለው ራሱን ነው ካልከኝ ራሱን ነው ለአብ የሰጠው። ዕብራውያን 9:14 ላይ ስትመለከተው ራሱን ይላል። ክርስቶስ ራሱን ለእግዚአብሔር መስዋዕት አድርጎ ሰጠ ይላል ባይብል ላይ። መስዋዕት አድርጎ ስለ መስዋዕት ከሆነ ራሱን ይላል። ራሱን የሚለው ክርስቶስ ያ ስጋውን ወይም ደግሞ ያ ሰውነቱ ያ ሰው ነው ለመስዋዕትነት የሰጠው እንጂ አብን ለአብ መስዋዕትነት አድርጎ ሰጠ የሚለው ትምህርት በጣም ትልቅ ስህተት ነው። ለምን? መንፈሱ አብ ነው ብለኸኛል ቅድም። የራሱ የሰው መንፈስ አለው። ራሱ የቻለ መንፈስ ነፍስ ስጋ አለው። ከአንደኛ ተሰሎንቄ 5:23 ላይ ሰው ሁለንተናው መንፈስ ነፍስና ስጋ ነው። ሙሉ ሰው ነው ኢየሱስ ካልከኝ ያስማማል፣ ምንም ችግር የለም። ውስጡ ያለው መንፈስ አብ ነው ከሚለው ትምህርት ጋር ይጋጫል። አይሄድም፣ ራሱ አያስኬድም ማለት ነው። ችግር የለም። አብ አይደለም በአንተ ትምህርት አብ አይደለም። ውስጡ ያለው መንፈስ አብ ነው ካልከኝ ይሄን ጥያቄ መመለስ አለብህ። አይደለም አለመሆኑ አንተ ጥቅስ ልስጥህ። እኔ ደግሞ ልጥቅስ ልስጥህ። ሮሜ መጽሐፍ ምዕራፍ 8 ላይ እሱን መጣበታለህ። ሮሜ መጽሐፍ ምዕራፍ 8 ላይ አውጣልኝ። ኦኬ ሮሜ መጽሐፍ ምዕራፍ 8 ላይ እሺ አንብበው አውጣልኝ። አንተ በእንተ አውጡለት ያ ጀማ ተባበሩት። ክርስቶስ ኢየሱስን ያስነሳው የእርሱ መንፈስ የሚለውን ነው የፈለከው? ሮሜ ምዕራፍ 8
ቁጥር እንትን ላይ ማለት ነው። ግራማቲካሊ የሚያመለክተው በደንብ አላየኸውም። ይህን ጥቅስ በደንብ ይኸው ሮሜ ምዕራፍ 8 ላይ ምዕራፍ 8 ቁጥር 11 ላይ ነው የፈለገው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ ይላል በእናንተ በሚኖረው በመንፈስ ለሞተው ሰውነታችን ሕይወት ይሰጣልና ይላል። ሐሳብን አብራራና ከዛ እኔ ደግሞ እሺ ክርስቶስን ከሙታን ያስነሳው የማን መንፈስ ነው የሚለው አይልም። እንደዛ ክርስቶስ ኢየሱስ ያስነሳው አብ አለ የእርሱ መንፈስ እስኪ በእንግሊዝኛ አድርጊው እቴ ነው። አይ እዚህ ላይ ማየት እንችላለን። ከዛ ወደ እንግሊዝኛ እንሄዳለን። ችግር የለውም። አውጣው እንግሊዝኛውን ከፈለክ ማለት ከፈለክ ላንብብልህ። but if the spirit of him አለ him የተባለው ማን ነው? him የተባለው መንፈስ ነው የሚለው አይደለም። የማን መንፈስ ነው? ወይ ተረጋጋ። እንግሊዝኛውን ደግሞ ቆንጆ አድርጎ ነው የሚያስቀምጠው። but አለ if the spirit of him አለ him የተባለው ኦብጀክቲቭ ፕሮናውኑ ማን ነው? የኢየሱስ አይደለም። ዛት ራይዝድ አፕ ጂሰስ ፍሮም ዘ ዴዝ አለ ኢየሱስን ከሙታን ያስነሳው እርሱ አለ ማ አብ የእርሱ መንፈስ ድዌል ኢን ዩ በእናንተ ውስጥ ቢኖር አለ he that raised up Christ from the dead shall also quickly you mortal body by his spirit that dwells in you አለ ከሙታን ያስነሳው እርሱ በመንፈሱ ይላል። ከሙታን ያስነሳው እግዚአብሔር ነው በመንፈሱ ከእናንተ ጋር ይኖራል ብሎ የሚያስቀምጠው ይኸው አማርኛውን በደንብ ነው የሚያስቀምጠው። ነገር ግን ኢየሱስን ከሙታን ያስነሳው አብ ማለት ነው ወይም ደግሞ እግዚአብሔር የእርሱ መንፈስ ወይም የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ ማለትም እግዚአብሔር በእናንተ በሚኖረው በመንፈሱ አየ እርሱ የተባለው አብ ነው እግዚአብሔር ነው። መንፈሱ ደግሞ አለ ለሚሞተው ሰውነታችሁ ደግሞ ሕይወታችሁን ይሰጣል አለ እንጂ መንፈስ ቅዱስ ኢየሱስን አስነስቶታል ወይም ደግሞ የእግዚአብሔር መንፈስ ኢየሱስን አስነስቶታል የሚል የለውም። አንድ ግራመር እንዲህ ተመሳሳይ እንደዚህ ግራመር አንድ አይነት ተመሳሳይ ሐዋርያት ሥራ 27 23 ላይ አውጪለት ተመሳሳይ ግራመር ነው የምናየው። ወደዛ እንመለሳለን። ወጣ እንዴ ሚኪ ወጣን በጣም እስቲ አስገቡት ካለ አንዳንድ አሳይ ዴቦ ካለ ሳቡት አድሚኖች ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል እንዴት ነህ? እንኳን ደህና ቆየህ። ኦኬ እሱ እስከሚገባ ድረስ ሌላ ኦኒሲስ ካለ አስገቡ። ኦኒሲስ ካለ ማለት ነው። እኔ ዋና ነጥቤን እኮ እንትን በጣም ኃይለኛ ቦምብ እንትን በጣም ኃይለኛ ቦምብ ተቀለል ስራበት ሐዋርያት ሥራ 27 33 ላይ ዩቲዬ ብታውጭልት በጣም አሪፍ ጥቅስ ነው እሱ። የእርሱ የመሆንና የማመልከው የአምላክ መልአክ በዚህ ሌሊት ባጠገቤ ቆሞ ነበር ይላል። አሁን ምንድነው የእርሱ የመሆንና የማመልከው ወደሚለው እንጂ ነፍሳት ወደሚለው አይደለም።
ተመልከቱ። ልክ እንደዚህ በተመሳሳይ ሐዋርያት ሥራ 27:23 ላይ የእርሱ የመሆንና የማመልከው የእግዚአብሔር መልአክ ሲል የእግዚአብሔር መልአክ ሲል የተብሎ አገናዛቢ ያለበት እግዚአብሔርን ነው የማመልከው የሚለው ግስ የሚመጣው ማለት ነው። በተመሳሳይ የሮሜ ምዕራፍ 8 ቁጥር 11 ላይ ያለው ጥቅስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ ሲል ክርስቶስ ያስነሳው ከሙታን ያስነሳው እግዚአብሔር አለ። የዛ የእግዚአብሔር መንፈስ በእናንተ ውስጥ ቢኖር ለማለት ፈልገው ነው ጳውሎስ እንጂ መንፈስ ቅዱስ ወይም ደግሞ እግዚአብሔር የሚባለው የክርስቶስ መንፈስ ነው የሚል ትምህርት ባይብል ላይ የለውም ማለት ነው። ይሄ ነው ያለው። ሌላ ልጁ ቢመጣ ጥሩ ብዬ የማስበው ሌሎቻችሁ ትምህርት እንዲሆናችሁ ይሄ ጥቅስ ነው። ራስ መታት የሆነ ጥቅስ ነው። ዕብራውያን 10:5 ላይ ግቢልኝ። ይሄን ጥቅስ ወላሂ ለኦንሊሰስ ፈተና ነው በቃ በየትኛውም በኩል ሲገቡም ሲወጡ የሚጨናነቁበት ጥቅስ ነው። ቀልል አድርጋችሁ ትምትሉት አልሰማም እንዴ? ይሰማል። ታች ያሉት አትሰማም እያሉኝ ይሰማል። እሺ ጥሩ። እስቲ እዩት ይሄን ጥቅስ ያ ጀማ ዕብራውያን 10:5 ላይ ስለዚህ ወደ ዓለም ሲገባ ይላል። ማን ነው ወደ ዓለም የገባው? ዕብራውያን ምዕራፍ 1 ቁጥር 6 ላይ ምንድነው የሚለው? የበኩር ልጁን ወደ ዓለም ሲያስገባ ይላል። አስገቢው ማን ነው? አብ ነው። ወደ ዓለም የገባው ደግሞ ወልድ ነው። ወደ ዓለም ሲገባ አለ መሥዋዕትና መባን አልወደድክም፣ ሥጋህን ግን አዘጋጀህልኝ እያለ በሙሉ በሚቃጠለው መስዋዕት ስለ ኃጢአት በሚሰዋው መስዋዕት ደስ አላለም። በዛ ጊዜ ነው በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ አልኩ ይላል። ወደ ዓለም ሲገባ ምን አለ? ሥጋን አዘጋጀህልኛል። ኢየሱስ ወልድ የሚባለው ሥጋ ብቻ ከሆነ ወደ ዓለም ሲገባ ሥጋን ያዘጋጀለት ለማን ነው? ሥጋን አዘጋጀህልኛል። አዘጋጁ ሥጋ ማን ነው? አብ ነው። ያዘጋጀው ለማን ነው? ለወልድ ነው። የተዘጋጀው ደግሞ ምንድነው? ሥጋ ነው። ኢየሱስ ሥጋ ወልድ የሚባለው ሥጋ ብቻ ከሆነ ውስጡ መንፈስ ከሌለው እንዴት ነው ሥጋ የሚዘጋጅለት? ማለት ሥጋው ነው እያወራ ያለው? ሥጋን ግን አዘጋጀልኝ ብሎ እያወራ ያለው ሥጋው ነው አይደለም። ሥጋን አዘጋጀልኝ የሚለው ልክ እንደኔና እንደናንተ መንፈስ ያለው ነፍስ ያለው አይምሮ ያለው ነገር ነው የተዘጋጀለት። ግልጽ ነው። ከዛ ደግሞ አንድ ጥቅስ ልስጣችሁና ወደ እንትን እንሄዳለን ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ አውጭላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 53 ላይ ቁጥር 53 ላይ ምን ይላል? እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። የሰው ልጅ የተባለው ምን አለው? ሥጋና ደም አለው ማለት ነው። የሰው ልጅ የተባለው ማን ነው? ወልድ ነው። ወልድ ሥጋና ደም አለው። ወልድ ሥጋና ደም ብቻ አይደለም፣ ሥጋና ደምም ያለው መንፈስም ነፍስም ያለው ነገር ነው። ካልሆነ ግን ወልድ ማለት ሥጋ ብቻ ከሆነ የሰው ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ የሚለው ትምህርት ትርጉም አይኖረውም ማለት ነው። የሰው ልጅ የተባለው ማን ነው ስንል እንትን ላይ አብ ነው እንዳይሉን ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ በአባቱ ክብር ሲመጣ ይላል። የሰው ልጅ ሥጋና ደም ያለው ከሆነ አባት ደግሞ አለው ይላል። የሰው ልጅ የተባለው አብ ነው ሥጋና ደም የያዘው። የአብ ሥጋና ደም ደግሞ ወልድ ይባላል የሚለው ትምህርት ፈረሰ ማለት ነው። ራሱ ደራ ግባና ተወያይ ከፈለክ ወገን በዛው ነው በቃ እንትን ያለው ግልጽ ነው ሐሳቡ። ዩቲ ግልጽ ነው። ኤቨር ግልጽ ነው ኡስታዝ። እንትን እኮ ነው ሁለት ዲስቲንክት የሆኑ ፐርሰኖች እንዳሉ እኮ ባይብሉም ያሳያል። የሚያከራክርም ፖይንት እኮ የለውም። ሂዳ እና ግባና እንትን በል ኦኒሰስ ኮንክ ሳውት ሪፊት አድርግ ኦኒሰስ ኮንክ ስድብ መፍትሄ አይሆንም። ስድብ የተሸናፊነት ምልክት ነው። እንግዲህ መሳደብ ከጀመራችሁ
ለእናንተም ጥሩ አይደለም። ራሱ ክርስቲያኖች አትናደዱ። ጨጓራ ምናምን ካለ ደግሞ በጣም ጥሩ አይደለም። ብዙ ነገር ይበላሻል። ካልሆነ መውጣት እንዳይደብራችሁ። ኡስታዝ ናም ናይስ ሰው ገባው ፖቲንን ላስገባው ይልል ነበር። ያማኑ ይሄንኮ ገና ነው ለማውራት ትንሽ እንትን ይላል። ፖቲን ቁጭ ብሎ ይማርታች ሰላም አለይኩም ኡስታዝ ጥያቄ ነበረኝ። ፍጹም አምላክና ፍጹም ሰው በሚለው በመጽሐፍ ቅዱስ አሪፍ ማብራሪያ በሰጠኝ። ምን ብዬ ማብራሪያ ልስጥ? እኔ እንጃ እንደ 100% ሰው 100% አምላክ በሚለው ትንሽ ተጋጨብኝ። 100% 200% ይሆናል አንድ ሰው ላይ እንዴት ሊሆን ይችላል በሚለው ብሩክ ትንሽ ከጫጫታ ቦታ ራቅ ብትልና ከዛ በኋላ ከጠይቅ በኋላ ሚት ቢታደርግ ይመረጣል። ይቻላል። አይደለም በቃ ሪከርድ አድርጋ አንተ ይጠቅምሃል ራሱ ማለት ነው። ፍጹም ብለው ያስቀመጡት ቃል ገላጭ ቅጽል ነው። ራሱ ቴሌዎስ ይባላል በግሪክ ሙሉ ማለት ነው፣ ፉል ማለት ነው። በአንድ ጊዜ ወሂድ ሙሉ ቀይና ሙሉ ጥቁር ነው ማለት ሁለት የሚጋጩ ተቃራኒ አረፍተ ነገር ነው። በአንድ ጊዜ አምላክ አለ ማለትና በአንድ ጊዜ ደግሞ አምላክ የለም ማለት ሁለት የሚጋጩ አረፍተ ነገሮች ናቸው። ኢየሱስ ሙሉ አምላክና ሙሉ ሰው ነው ማለት ሁለት የሚጋጩ ተቃራኒ አረፍተ ነገር ነው። ምክንያቱም አንዱ አምላክ ሁሉን ቻይ፣ ሁሉን አዋቂ፣ የማይሞት፣ የማይተኛ፣ የማይለወጥ፣ የማይደክም ነው አይደል? ሰውን በተቃራኒው ደግሞ ሁሉን የማይችል፣ ሁሉን አላዋቂ፣ የሚሞት፣ የሚተኛ፣ የሚለዋወጥ፣ የሚደክም ነው። ኢየሱስ ሙሉ አምላክና ሙሉ ሰው ነው ማለት ትርጉሙን ታውቀዋለህ? ሁሉን አዋቂና ሁሉን አላዋቂ፣ ሁሉን የሚችልና ሁሉን የማይችል፣ የማይሞትና የሚሞት፣ የማይተኛና የሚተኛ፣ የማይለወጥና የሚለወጥ፣ የማይደክምና የሚደክም ማለት ነው። ፍየል ወዲህ ከመዝበዝ ወዲያ የሆነ ስብጥር ሐሳቤ ነው ማለት ነው። እንደዛ ብሎ ያስተማረ ማንም ሰው የለም። ለምሳሌ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ አላህ አንድ አምላክ ብቻ ነው የሚለው። አንድ አምላክ ብቻ ነው ይላል። በአምላክ ላይ ምን የለም ሰውነት የለም ማለት ነው። ኢሳይያስ ምዕራፍ 31 ቁጥር 3 ላይ ግብፃውያን ሰዎች እንጂ አምላክ አይደሉም ማለት አምላክና ሰው ሁለት የተለያዩ ኦንቶሎጂካል ዲፈረንስ ያላቸው ነገሮች ናቸው። ትንቢተ ሕዝቅኤል ምዕራፍ 28 ቁጥር 2 ላይ አንተ ሰው ነህ እንጂ አምላክ አይደለህም ማለት የጢሮስ ንጉስ። ሰው ማለት ሌላ ነው፣ አምላክ ማለት ሌላ ነው ራሱ። ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም ማለት ፈጣሪ ሰው አይደለም። ኢየሱስ በተቃራኒው ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው አለ። ሰውና አምላክ ሁለት የተለያዩ ዲስቲንክት የሆኑ ምንድናቸው? ኦንቶሎጂ ናቸው ማለት ነው፣ ምንነት ናቸው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና አለ and one mediator between God and men በአንድ አምላክና በሰዎች ያለው መካከለኛ አንድ መካከለኛ አለ አለ ዘማን ክራይስት ኢየሱስ አለ እሱም ሰው ነው ኢየሱስ ነው አለ። ስለዚህ ሁለት የሚቃረኑ ነገሮች ናቸው። ከአንድ አምላክ የሚሰማ ከአንድ አምላክ የሚያቅሰው ነው ማለት ነው። ስለዚህ ኢየሱስ ከራሱ ምንም የማይናገር ቀንና ሰዓቷን የማያውቅ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 49 ላይ እኔ ከራሴ ያልተናገርኩምና የላከኝ አብ እርሱ የሚለውና የምናገረውን ተሰጠኝ አለ። ማርቆስ ወንጌል 13:32 ላይ ስለዛች ቀንና ስለዛች ሰዓት ከአባት በቀር የሰማይ መላእክትን ወልድም ቢሆን የሚያውቁ የለም ይላል። አሁን ፖይንታችን እሱ ነው። ወልድም ቢሆን የሚያውቅ የለም ይላል። ዕውቀት ሲጀመር ከአይምሮ ጋር የተያያዘ ነገር ነው ራሱ ማለት። አሁን ጥያቄያችን ምንድነው? ኢየሱስ መልእክተኛ ሆኖ ራሱን ከሌላ አካል ዕውቀትና መልእክት ትምህርት ከላከው ሰምቶ ተቀብሎ የሚያስተላልፍ ከሆነ ሁሉ ነገር የማያውቀው ኢየሱስ ሁሉ ነገር የሚያውቀው አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንድ አምላክ የሚያቀተው ምንም ነገር የለም። ኤርምያስ ምዕራፍ 32 ቁጥር 28 ላይ በውኑ እኔን የሚያቀተኝ ነገር አለን? ኧረ የለም።
እንደውም ሉቃስ ወንጌል 1:37 ላይ ለአምላክ የሚሳነው ምንም ነገር የለም ነው የሚለው። ኢየሱስ በተቃራኒው ግን ዮሐንስ ወንጌል ምዕራፍ 5:30 ላይ እኔ ከራሴ አንዳች ላድርግ አይቻለኝም ይላል። አንዳች ላድርግ አይቻለኝም የሚለውን ቃል ከያዘን አይቻለኝም እያለ ትችላለህ ማለት ከባለቤቱን ያውቃለው እንደማለት ነው። እኔ የሚለው ባለቤት እኔነት እንጂ ስጋን አያሳይም። ስጋ ብቻውን ማንነት ስላልሆነ እኔ አይልም። ከእኔ ነው የሚለው። እኔ ከራሴ ይላል። ሪፍሌክሲቭ ፕሮናውን ነው የሚጠቀመው። ዮሐንስ ወንጌል ምዕራፍ 5 ላይ እንደዛ አብ ወልድን ይወደዋል የሚያደርጉን ሊያሳየዋል ነው የሚለው። ለምን ያሳየዋል? በራሱ ራሱን ለማለት አይችልም ወይ ነው ጥያቄው። ኢየሱስ ከራሱ ምንም ነገር ማድረግ ካልቻለ ሁሉም ማድረግ የማይችለው ኢየሱስ ሁሉ ነገር ማድረግ የሚችለውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል የሚል ጥያቄ እናቀርባለን ማለት ነው። አንዱ አምላክ የማይሞት ነው። አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እርሱ ብቻ የማይሞት ነው ይላል። አንደኛ ጢሞቴዎስ ምዕራፍ 1:17 ላይ ብቻውን አምላክ ለሚሆን ለማይሞተው ይላል። የማይሞተው የብቸኛው ያለው አምላክ የማይሞት ኢሞርታል ነው ራሱ። ሁለተኛ ቆሮንቶስ 5:14 ላይ ግን አንዱ ስለ ሁሉ ሞተ ይላል። አንዱ ምን እንደ ባይብል ትምህርት ሮሜ 5:15 ላይ በአንዱ ሰው ይለዋል። አንዱ ሰው ሞተ ያለ ይናገራል። ስለዚህ የሚያሞት አንድ አምላክ ከሞተ ፍጥረት ማንን ሊቆጣጠር ነው? እሱ ሲሞት ማን ሊያሞተው ነው? በፈጣሪ በፍጥረቱ ተገደለ ማለት ስሜት ይሰጣል ወይ? የሚያሞትና ሕያው የሚያደርገው አንድ አምላክ ካለ ኢየሱስ ሟች ከሆነ አንዱ አምላክ የማይሞት ከሆነ የሚሞተው ኢየሱስ የማይሞተውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንዱ አምላክ የማይተኛና የማያንቀላፋ ነው። መዝሙረ ዳዊት ምዕራፍ 121:4 ላይ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ማለት ነው። የሉቃስ ወንጌል 2:12 ስትመለከቱት ሕፃኑ ተጠቅልሎ በግርግም ተኝቶ ታገኙታላችኋል። የሉቃስ ወንጌል ምዕራፍ 2:13 ላይ ፈጥነው መጡ ማርያምና ዮሴፍ ሕፃኑ በግርግም ተኝቶ አገኙት ነው የሚለው። ተኝቶ ማርቆስ ወንጌል ምዕራፍ 4:38 ላይ እርሱ በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህሮች ስንጠፋ አይገድም አሉት። ኢየሱስ ሲተኛ የሚጠብቀው ማን እንደሆነ ታውቃላችሁ? ሰማይና ምድር የፈጠረ አምላክ። ኢሳይያስ 42:6 ላይ እጠብቅሃለሁ ብሎ ቃል ገብቶለታል። እጠብቅሃለሁ። ኢየሱስ ሲተኛ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ይጠብቀዋል ማለት ነው። ግርግም ማለት ደግሞ ከብቶች የሚያውቁበት አሸንዳ ነው። ሕፃኑ ኢየሱስ በጨቅላነቱ በግርግም ተኝቶ ነበር። ካደገ በኋላ ደግሞ ተኝቶ ሐዋርያት ቀስቅሰውት ነበር። ፍጡር በፍጡር መቀስቀስ የተለመደ ነገር ነው። እንቅልፍ ሰውነታችን በሽታ የመከላከል አቅም ከፍተኛ ታይ ስለሚጨምር ከዛ አንፃር ነው። ኢየሱስ የሚተኛና የሚያንቀላፋ ከሆነ አንዱ አምላክ የማይተኛና የማያንቀላፋ ከሆነ የሚተኛና የሚያንቀላፋ ኢየሱስ የማይተኛና የማያንቀላፋውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንዱ አምላክ መለወጥና መለዋወጥ የሚባል ነገር የለበትም። ራሱ ውላጤ የሚባል ነገር ሚልክያስ 3:6 ላይ እኔ ያህዌ አልለወጥም ይላል። አይለወጥም፣ አይለዋወጥም። ስሉጥ አይደለም እሱ። መለወጥና መለዋወጥ የሚባል ነገር የለውም። ራሱ ውላጤና ስሉጥ የለበትም። ከሌለበት የሉቃስ ወንጌል ምዕራፍ 2:52 ላይ ኢየሱስ ደግሞ በጥበብ በቁመትና በሞገስ በአምላክና በሰዎች ፊት ያድግ ነበር ይላል። ኢየሱስ ስሉጥ ስለነበረ አይምሮ በጥበብ አካሉ በቁመት መንፈሱ በሞገስ ያድግ ነበር። እድገት ደግሞ መለወጥና መለዋወጥ ነው። ኧረ ኢየሱስ እኮ ሲጸልይ ብታዩት ፊቱ ይለወጥ ነበር። የሉቃስ ወንጌል ምዕራፍ 9:26 ላይ ሲጸልይም የፊቱ መልክ ተለወጠ ይላል። ኢየሱስ የሚለወጥ ከሆነ ያጀማ አንዱ አምላክ የማይለወጥ ከሆነ የሚለወጠው ኢየሱስ የማይለወጠውን አንዱን አምላክ በምን አይነት መልኩ እንዴት አድርገው ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንዱ አምላክ አይደክምም፣ አይታከትም። ልክ እንደ ሱረቱ ቃፍ ምዕራፍ 50:38 ላይ ድካም ምንም አልነካንም እንደሚለው ማለት ድካም የኃይል ጥረት ነው ታውቃላችሁ። ኢሳይያስ ምዕራፍ 40:28 ላይ ያህዌ የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም ማለት መታከትም የለበትም እንኳን ሊደክም ይቀርና ማለት። ዮሐንስ ወንጌል ምዕራፍ 4:6 ላይ ግን ኢየሱስ መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲሁ ተቀመጠ ይላል። ኢየሱስ የሚደክም ከሆነ አንዱ አምላክ የማይደክም ከሆነ የሚደክም ኢየሱስ የማይደክመውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን
ጥያቄ እናቀርባለን ማለት ነው። ስለዚህ ከላይ ያሉት ማነጻጸሪያና ማነጻጸሪያዎቹ ስትመለከቱት ሰርግና ምላሽ አሊያም ደግሞ ምንድነው ሰኔና ሰኞ ነው የሚሆነው እና ከዛ አንፃር ነው ፍጹም አምላክ ፍጹም ሰው ማለት ልዩነት አላቸው። ፍጹም አምላክ ሙሉ አምላክ ነው፣ በአምላክነቱ ላይ ሰውነት የለበትም። ሙሉ ሰው ደግሞ ከሆነ ደግሞ በሰውነቱ ላይ አምላክነት የለበትም ማለት ነው። ሁለት የሚጋጩ አረፍተ ነገሮች ናቸው ቃላቶቹ ራሳቸው። ይሄን ይመስላል ብሩካችን። ከተከማቹ ሪከርድ አድርጉት ይደግማል። አቤኔዘር አምላክ ሁሉ ነገር ማድረግ ይችላል ማለትና አምላክ ይሆናል ማለት ይለያያል። በእኛ በእስላም አስተምሮ ወይ ምድር ላይ ያለ ነው ይላሉ። ለሱስ አራቶይን ካረገ በኋላ ደግሞ ጉድ ሰራቸው እኮ። ካረገ በኋላ ብዙ ነገር ነው ያደረገው። እሱ ካረገ በኋላ ሲቀበል ታየዋለህ። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ራዕይ ሲቀበል ታየዋለህ። ራዕይ ዮሐንስ ምዕራፍ 5 ላይ መጽሐፍ ሲቀበል ታየዋለህ። ራዕይ ዮሐንስ ምዕራፍ 5 ቁጥር 7 ላይ መጽሐፍ ወሰደ ይላል። ራዕይ ዮሐንስ ምዕራፍ 3 ላይ ስትመለከተው ደግሞ አምላኪ ይላል። ቁጥር 2 ላይ አምላኪ እያለ ይናገራል። ራዕይ 3:2 ላይ ራዕይ 3:12 ላይም በተመሳሳይ አምላኪ በአምላኬ መቅደስ የአምላኬ ከተማ ይላል። አምላኬ ብቻ አይደለም ያለው አምላካችን ብሎ ሲያቃል ወይ? ራዕይ 19 ላይ ስትመለከተው አምላካችን ቁጥር 5 ላይ ከዙፋኑ ላይ ድምጽ እንዲወጣ የኢየሱስ ድምጽ ማለት ነው። አምላካችንን አመስግኑ አለ ኢየሱስ ሰማይ ላይ ሆኖ ማለት ነው። ዕብራውያን ምዕራፍ 8 ቁጥር 2 ላይ ደግሞ ስትመለከተው የእውነተኛይቱ ድንኳን አገልጋይ ነው ይላል። እዛ እያገለገለ ነው ያለው አንድ አምላክን። ሮሜ 8:34 ላይ ደግሞ በአብ ቀኝ ያለው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ኢንቱካኖ ኢንተርሲስ ያደርጋል፣ ስለኛ ይጸልያል፣ ስለኛ ይለምናል ይላል። ስለዚህ ለማኝ ነው ሰማይ ላይ። አምላክ ይለምናል ወይስ ይለመናል? ስለዚህ ሰማይ ላይ ከሄደ በኋላ እንደውም ጉድ ነው የሚሰራው ራሱ። በስጋ ያለነው ምድር ላይ ያለነው እኛን ለማስተማር ነው። ሰማይ ላይ ያለው ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው አይደለም። ሪል ነው ኢየሱስ የነበረው። ሪል ሰው ከነበረ መፈተኑ ትርጉም አለው ማለት ነው። ፈተናውን ቀድሞ የሚያውቅ ከሆነ ፈተና ትርጉም አይኖረውም ሲፈተን። ፈተናውን ያለፈው ሪል ሰው ስለነበረ ነው። ራሱ የሚያለቅሰውም የነበረው የሚያዝነውም የነበረው ሪል ስለነበረ ነው። ሪል ሰው ካልሆነ ግን ፋንታም ነው ቦዲ ማለት ነው። ፎርጅን ነው የሚሆነው፣ ድራማ ነው የሚሆነው፣ ቲያትር ነው፣ ተውኔት ነው፣ ቁማር ነው የሚሆነው። ብሩክዬ ኡስታዝ ዮሐና አለ። እሺ ዮሐና መቀጠል ትችላለህ። መልሴ ነው ነፍስ ነው። አዎ ነፍስ ነው ለምን እኔ ነኝ ነፍስ ያለኝ እንጂ መልሴ ነፍስ የለውም። ሁለት ታሪክ አይ እንደዛ ታሪክ በውስጣዊ ንግግር አይገባኝም ራሱ እንደዛ አትበል ትላለህ። እሺ ዮሐና አለ። እሺ ሌላ ሰው አስገቡ፣ ችግር የለም። ኡስታዝ ምናልባት ሌላም ጠይቅ ሰው ከሌለ እኔ አንድ ጥያቄ ላቅርብ። ኦኬ ወይ ገባ መሰለኝ። ኦኬ በቃ ቀጥሉና ከእሱ ጋር በኋላ ጊዜ ተለን ቀጥሉ። ኢየሱስ ይድናል። ሰላም ብያለሁ። እሺ እንዴት ዋላችሁ? እንዴት ነህ? ደህና ነው ወይ? አለው ደህና ነኝ። ቅድም እኮ እዚህ ቤት እየተወያየሁ ምንም ሳላደርግ አስወጣችሁኝ። ያው እንትና መረጋጋት ይጎላል እኮ አንተ እኮ ችግር እሱ ነው። ጸባይ ሳይጎልህ መረጋጋት ይጎላል። መረጋጋቱን ብትጨምርበት ይኸው ዳንተ ነው በቃ። ያው እንትንም ሊሆን ይችላል ተፈጥሮ ወሂድ ይሁን አንዳንዴ በተፈጥሮ ያደግንበት ሲቹዌሽን ወይንም ደግሞ እንትናችን ኤንቫይሮንመንታችን አነጋገራችንን ሊቀይረው ይችላል። ገብቷል? አሁን አንድ ሶማሌ ሰው ቢገባ ሊበጠብጠው ይችላል ቤቱን። ገብቷል?
ፕሮቴስታንት ነህ እና የጌታ መንፈስ ስላለብህ ይቀይራል እኮ የመንፈስ ፍሬ የሚባል ነገር አለ። አሜን አሜን። አንተ አልክ የጌታ መንፈስ አለብኝ። አሜን። አዎ እና የጌታ መንፈስ ስላለብህ ገላትያ 5:19 ላይ የመንፈስ ፍሬ መታየት አለበት። የመንፈስ ፍሬ ደግሞ ትዕግስትም ነው መረጋጋትም ነው ምናምን። ያ ነገር ከሌለብህ የጌታ መንፈስ የለብህም እና ጸልይ። እሺ እጸልያለሁ፣ እግዚአብሔርም ደግሞ ያደርግልኛል ጌታ ኢየሱስ ክርስቶስ። በቃ ስለዚህ አንተም እንደዛ እንዲያደርግልህ ደስ ይለኛል። አንተና እንደኔ መጸልይልኝ እኮ አጸልይልኝም። እጸልይልሃለሁ፣ ሁሌም አለቅስልሃለሁ። ሁሌም ታለቅስልኛለህ፣ ግን ለራስህ መሆን አልቻልክም። የሚያሳዝነው እሱ ነው። እኔ መረጋጋት የሚባለውን ነገር እንደው የጌታ መንፈስ ያለበት ሰው ይረጋጋል። ተረጋጋት። እሺ በቀን ልቦና እግዚአብሔር በሚያውቀው ልባችን ላይ አሁንም አንተ ለምን እንደምታወራኝ ልታንጸኝ ሳይሆን ልታናደኝ እንደሆነ አውቀዋለሁ። ኧረ አይደለም። አይ እንደዛ አይደለም። እኔ ተስተካከል ነው። እንዲህ ላይ መሰክርልሃል። እሱ ችግር የለውም። አይ አንተን አናድጄ ምን እንጠቀማለሁ? ካልሆነ እኮ ሌላም ሰው እኮ ማውራት ይችላል እኮ ኢየሱስ ይልና ችግር የለውም እኮ አሁን የጠየቅኳችሁን ጥያቄ አልመለሳችሁልኝም በስነ ስርዓት። ጠይቅ። እኔ የለውም ነበረ። ምናልባት ጥያቄውን ጠይቅና ተረጋግተህ እንትን በል። አሁን እየበላ ነው ደግሞ የምታወራው። የተባረከ ያርግልህ፣ ለጤና ያርግልህ። አሜን። እንብላ። እሺ እንብላ ሳትለን ሙታን ትበላለህ አይደል? ግድ የለም ሌላ ቀን ትከሰኛለህ። እሺ አሁን ጥያቄን ደግሜ ጠይቃለሁ። ያወራንበት ርዕስ ምን ነበረ መሰለህ? ወይድ እሺ እየሰማኸኝ ነው? አዎ እየሰማሁ ነው። ኔትወርክ እንዳያጠፋብኝ ነው። ያዳመጥኩህ ነው፣ እየሰማሁ ብቻ አይደለም። የጠየቀኝ ጥያቄ ኢየሱስ በአፉ ጌታን ያለበትን አውጣልኝ አለኝ። እሺ ከዛ በኋላ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እና መምህርና ጌታ ትሉኛላችሁ አለ። አልኩትኝ ብሏል፣ ራሱን ጌታ ብሎ ጠርቷል አለኝ። ከዛ እሱ የመለሰልኝ መልስ አብርሃምም እኮ ዮሴፍም ጌታ ነኝ ብሏል አለኝ። ከዛ በኋላ ትክክል ነው ብሏል። ነገር ግን እኛ ጌታ ብለን የምንቀበለው ቃልና ለምሳሌ አቻ ቃል የሚባል አለ። ጌታ ስለተባለ ጌታ ነው ማለት አይደለም ብሎ ብዬ ነገርኩትኝ እና ስለዚህ በአማርኛው ስለማይፈታልን ወደ እንግሊዘኛው እንሂድና በእንግሊዘኛ አንብቡልኝ። ለምሳሌ በጋድና ሎርድ እና አሁን እዚህ ጋር ኮሜንት ላይ ከበራልኝ አጻጻፉን ላሳይ። ለምሳሌ እንደዚህ ከተጻፈ እያነበብክ ነው አይደል? ከስር ይታያል። ጻፈው ችግር የለውም። ሎርድ አለ። የእነዚህ ልዩነት አስረዳኝ እስቲ። እሱ ያው ተርጓሚዎቹ ሲተረጉሙት ናቸው፣ የክርስቲያን ተርጓሚዎቹ እና የዚህ ልዩነት ታሳየኛለህ። ተርጓሚዎቹ ሲተረጉሙት ለአብ እንደዚህ ይጠቀማሉ። ይታያል። ለአብ ይሄንን አሁን ለምሳሌ ለአብ ይሄንን ይጠቀማሉ አይደል? አንዴ መጽሐፍ ይልያዝና ማስረጃ የጻፍኩበት መጽሐፍ ስላለ ለአብ ይሄንን ይጠቀማሉ እንግሊዘኛ ላይ ልጻፍልህ። ለምሳሌ ማለት ነው። እየሰማኸኝ ነው? እያዳመጥኩ ነው ከመስማትም አልፌ። እሺ በጣም ጥሩ። እግዚአብሔር አይውሰድብህ። ለምሳሌ ኤሎሂም ወይንም በመጽሐፍ ቅዱስ ላይ ኤሎሂም ተብሎ ለተጻፈበት ይሄንን ቃል ይወስዳሉ እነሱ በመጽሐፍ ቅዱስ ማህበር ላይ። ያህዌ ለሚለው ደግሞ ይሄንን ሎርድ ይጠቀማሉ። የጻፍኩልህ ነው። ጻፍልኝና ጨርስ። ለአዶናይ ሲሆን ደግሞ ይሄ ማለት እነዚህ ከስር የጻፍኳቸው ለያዌ ለአዶናይና ለኤሎሂም ሲሆን ይሄንን ይጠቀማሉ። ለኖርማል ደግሞ መጽሐፍ ቅዱስ ላይ ለሰው ጌታ ለምሳሌ እኔ አሁን በድርጅት ውስጥ ተቀጥሬ እሰራለሁ። እኔ ጌታ አለኝ። ያ ጌታዬም ደግሞ ባለቤቱ ነው። ለጌታችሁ ተገዙ ስለሚል መጽሐፍ ቅዱስ ማለት ነው ጌታዬ ብዬ መጥራት እችላለሁ። ግን የምጠቀመው ጽሁፍ በእንግሊዘኛ ሲሆን እቺን በአልፋቤቲካሊ ነው። ይሄው ለምድር ጌቶች ሲሆን ይሄንን ይጠቀማሉ። ስልኬ እየሰራችልኝ አይደለም። ይሄው ጽፌያለሁ። አሁን ኢየሱስ በደንብ አድርጌ ተከታተልኩኝ። አሁን ገብተን እንወያይ።
ኢየሱስ ራሱን ጌታ ብሎ የተጠቀመበትን በእንግሊዘኛው አንብብልኝና የትኛውን ይወክላል? አንተ ንገረን። አይ እኔ በእንግሊዘኛ ብዙ እሺ እኔ አሁን ስለምወጣ ስለሚልብኝ ወይድ እዚህ ጋር መጽሐፍ ቅዱስ መክፈት የሚችል ሰው ካለ በእንግሊዘኛው እናንተ ቅድም ከፍታችሁ ስታነቡ አይቻለሁ፣ ግቡና አንብቡልኝ። እሺ ምንድነው የፈለከው? ማለት አሁን ለምሳሌ ኢየሱስ እዛ ጋር አዶናይ ነኝ ብሎ ተጠቅሟል። ይሄንን ቃል ደግሞ መጽሐፍ ቅዱስ ላይ ሲጻፍ አዶናይ ተብሎ እንዲነበብ የመጽሐፍ ቅዱስ ማህበር ይሄን ያዛል። እሺ አይ እንደዛ አይደለም፣ ግን እንደው ላንተ እንደዛ አይደለም ሳይሆን መጽሐፍ ቅዱስ አዲሱ መደበኛ ትርጉም በሃርድ ኮፒ ካለ ግባና ገና ከመጀመሩ በፊት እነዚህን ቃሎች ከተጠቀምን ብለው ማስረጃ ጽፈዋል። የሚወክለው ለምሳሌ ኤሎሂም ብለን የምንጠቀመው አቻ ቃሉ እግዚአብሔር የሚለውን እንደሚወስድ ላይ ዮሐንስ ወንጌል ምዕራፍ ቁጥር 3:13 ላይ ግባና አንብብልኝ። ያው በእንግሊዘኛው ላይ you call me master and lord and you say well for so lord ነው የሚጠቀሙት። ሎርድ የሚለው የተጠቀሙት ቃል ምን አይነት ቃል ነው? ሎርድ የሚለውን ነገር በካፒታል ሌተር ጀምሮ በስሞል ሌተር ጀምሮ እንደዚህ ሲጻፍ ምንድነው የሚወክለው? መጽሐፍ ቅዱስ ላይ ማዕረግን ነው የሚያሳየው። ማዕረግን አዶናይ የሚባል ማዕረግ አለ እንዴ? አይደለ? ያ ለአዶናይ የሚጠቀሙበት ካፒታል ነው የሚጠቀሙበት። እንደዚህ ነው የሚጠቀሙበት። በስሞል ሲሆንስ? ተረጋጋ። ለአዶናይ ሲሆን እንደዚህ ነው አይደል የሚጠቀሙት? ዳት ይዛው አዶናይ ይወክላል ብለው እነሱ ጽፈዋል። ይሄንን እነሱ ናቸው ያሉት፣ ግን ለአዶናይ ይሄ ነው አይደለ የሚጠቀሙት? አቻ ቃሉ ለአዶናይ ለሚለው ሎርድ ብለን ይላሉ። አታንዛዛው። ለይቲ ይሄኛውን አይደለም፣ ይሄኛውን ነው ለአዶናይ። አዶናይ ማለት ምን ማለት ነው ትርጉሙ? ቆይ እንትኑን ይሄው መጽሐፍ ቅዱስ እጄ ላይ ስላለ አዶናይ ትርጉሙ ምንድነው? አይ ማለት እንትን አዶናይ ማለት ትርጉሙ ልንገርህ። አዶናይ ማለት ቀጥታ ትርጉሙ የፈጣሪ ስም ወይንም ጌታ ገዢና መሆኑን ያመለክታል ይላል። እኔ ጠየቁት ጥያቄ አዶናይ ማለት የቃሉ ትርጉም ምንድነው? አዶናይ ማለት ገዢ፣ እግዚአብሔር ገዢ ነው አይደለም። ላስረዳ ነው ማለት ነው። ላስረዳ ትንሽ ዕብራይስጥና ግሪክም ስለምሞክር ላስረዳ እኔ አዶናይ ቀጥታ ትርጉሙን ንገረኝ። አዶናይ ማለት ሲምፕሊ ጌታዬ ማለት ነው ትርጉሙ ራሱ። አዶናይ ማለት አዶናይ ጌታዬ ማለት ነው ትርጉሙ። አዶኒ ማለትም ጌታዬ ማለት ነው። ሁለቱም ጌታዬ ነው ትርጉሙ። አዶናይ የሚለው ስለሱ አላወራውም እኮ ልነግርህ እኮ ነው እኮ ላስረዳህ እኮ ነው። አሁን ወደ ጌታ የሚለው ነገር ብቻ ነው ማወራ። ተረጋግተህ ብታወራኝ ደስ ይለኛል፣ እያዳመጥኩም ስለሆነ ማለት ነው። ተረጋግቼ እየሰማሁ ነው። አዎ እንትን አትበል፣ ኢንተራፕት አታድርገው እንትንን ራስህን ማለት ነው። የሆነ የተረበሸ ነገር ከተማ አታድርገው። ራስህን በደንብ ፍሪ ሆነ አውራኝ እሺ፣ እንደ ቤተሰብ። አዶናይ ማለት ጌታዬ ማለት ነው። አዶን ማለት ጌታ ማለት ነው በዕብራይስጥ። አዶኒም ማለት ደግሞ ጌቶች ማለት ነው። አዶናይ ሲሆን ደግሞ ጌታዬ የሚለው ቃል ለአንድ አምላክ ለአብ የሚውል ነው። አዶኒ የሚለው ቃል ግን የሚውለው ለፍጡራን ነው። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደርስ በቀኝ ተቀመጣሉ ይላል። ጌታዬ ለሚለው ቃል የሚጠቀመው ምንድነው? አዶኒ ነው። አዶኒ ኦሪት ዘፍጥረት ምዕራፍ 24 ቁጥር 1 ላይም ያህዌ አንዴ አሁን ላልከው ጌታዬ የእግርህን መርገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ቃል ኢየሱስ ራሱ ባፉ ይሄንን ቃል ብሏቸዋል። ዳዊት እንዴት ነው እኔን የዳዊት ልጅ መሲሁን የዳዊት ልጅ ትሉታላችሁ፣ እሱ ግን ጌታ ይለዋል አይደለ? አሁን ይሄንን ጌታ ባለበት ልክ ነው ኢየሱስ ጌታ ነኝ ያለው። አዶኒ የሚለው ለፍጡራን ነው። ለምሳሌ ሳላ አብርሃምን ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ማን አለችው ይላል? ጌታ ያለችው ይላል። እሺ አትልም። በቃ ማለት እየከበደኝ ነው ማውራት እንዳላስቀይምም፣ ምክንያቱም እንትን እያልኩኝ እየተጠነቀቅኩኝ ነው እንትን ብለው ማውራው ማለት ነው። አታዳምጥም። አንደኛ ነገር ጥያቄ ጠየቀኝ። ዳዊት አብርሃምን ዳዊት መሲሁን ጌታ ያለበት አክብሮትን ለማሳየት የሚጠቀሙበት አዶኒ የሚለውን ቃል ነው የተጠቀሙት። አዶኒ ማለት ሲምፕሊ ጌታዬ ማለት ነው። አዶኒ የሚለውን ደግሞ ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራ አብርሃምን ጌታዬ ላለችበት ቃል የምትጠቀመችበት ምንድነው? አዶኒ ነው። ጌታዬ ብለዋለች። ሳራ አብርሃምን ጌታዬ ስትለው ምን ማለቷ ነው?
ጌታዬ ማለት ልክ የክብር ነው እንደ ባለቤቷ ስለሆነ ያከበረችው ነው አይደለም። የጠየቁት ጥያቄ ጌታዬ የሚለው ቃል በዕብራይስጥ ምን ብላ ነው የተጠቀመችው? አዶናይ ነው አዶኒ ብላ ነው የተጠቀመችው? እሱን ስላላነበብኩት በእንግሊዘኛው ግን የተጠቀመችው ቃል የአዶናይን የሚወክለው እዚህ ጋር አውጣና ሳይ እኔ እንዳንተ በሆን ኖሮ ምን እንደማረክ አውቃለሁ። ለምትናገር እንግሊዘኛው ላይ ገባና እኔ ቋም መውጣት ስለማልችል ነው ገብቻ አይደለም። ማፋጠጥና አውጣ ምናምን አይባልም እንዴ? ዝም ብለህ አታዳምጣ። እኔ ደግሞ እንደዚህ አይነት ሰው አይመቸኝም። በቃ ማፋጠጥ ነው የሚያስፈልገው። ማፋጠጥ እሺ፣ አፋጥኛል አውጣውና ነው ልዩነቱን ነው እንድታፋጠኝ ነው እኮ እኔ እንድታፋጠኝ ይታያል። እዚህ ጋር ሳራ አብርሃም ምን አለችው? ዋዶኒ አለች አይደል? አይ መጽሐፉ ላይ ብትገባልኝ ደስ ይለኛል። እሱ የዕብራይስጥ ነው ራሱ አዶኒ አለች አይደል? እሱ ሳይሆን መጽሐፍ እንግሊዘኛው ላይ ገባና አንብብልኝ። እያወራን ያለ ነው ስለ እንግሊዘኛው ፍቺ ነው። እንግሊዘኛው መጽሐፍ እያሳየው እኮ ነው። በእንግሊዘኛም ያለበት ላይ አዶኒ የሚል ነገር አይታየም? ምንም አይታየኝም በእውነት በደንብ ዙም አድርግልኝና በቃ ከዚህ በላይ መቀጠል አንችልም። እኔ ይከብደኛል ከእንደዚህ አይነት ሰው ጋር ማውራት። ምክንያቱም አንደኛ ለምን እንደሆነ ታውቃለህ? በእውቀት ስለምከራከር ነው የምታስወጣኝ እንጂ ምንም ነገር አላደረኩም። እኔ እኮ መቼ አስወጣሁ? መጀመሪያ እኔ እኮ እንትኑን አንደርስታንድ ማድረግ አልቻልክም ነው ሐሳቡን መረት አልቻልኩም። አንተ በእውቀት ተከራክረኝ አሸንፈኝ ምናምንማ ቢሆንማ በምን እድሌ። ጥያቄው የኔ ነው ወይ? ጥያቄው የኔ ነው። እኔ በምመልስልህ እሺ ኢየሱስ ጌታ ነኝ ያለበት የትኛውን ነው የሚወክለው? ገብተን እናነጻጽረው ነው ያልኩት እኮ። እናነጻጽረው እኮ ስከፍትልህ እኮ አይሆንም አልኩ። እንግሊዘኛውን ግባልኝ አልኩ። እንግሊዘኛውን ግባልኝ። ከምንድን ነው እንግሊዘኛ የተረጎመው? ከዕብራይስጡ ቀጥታ የተረጎሙት እነሱ አዶናይ። እሺ እኔ አሁንም ያልኩ ሰማኝ። አሁንም ያልኩ እኔው እንግሊዘኛውን እናያለን። ጥያቄ ምንድን ነው የሚለው? እስቲ ጥያቄ ጠየቁ መልስ ደግመህ ንገረኝ። ኢየሱስ ይድናል። ለምን አትረጋጋታችሁም? ይቅርታ እንዴ በአማርኛው መግባባት አትችሉም? መጽሐፍ ቅዱስ ሁሉም በሚያውቀው በአማርኛ ሳይሆን በእንግሊዘኛ ነው የሚፈልገው ስላለ ነው። እኛ ደግሞ ዕብራይስጥ ሁለቱን የሚዳኝልን ዕብራይስጥ አለ። ዕብራይስጥ ስላለ ዕብራይስጥ ትችላለህ? ሀብታሙ ሰላም ብያለሁ በቅድሚያ። እሺ ይቅርታ። አይ እየተጫጫኋችሁ ብቻ ስለሆነ ነው ሁላችሁም። እኔ ጨው ያለው ሀብታሙ እንትን አትበለኝ ማለት ያው ሳትደማመጥ ስትመላለስ እንደዛ ስለሚሆን ነው። እኔ አልተደማመጥኩም አላዳመጥኩም። ሀብታሙ ተፈቀድክልኝ እንቀጥል ከሱ ጋር በዚሁ ሐሳብ ላይ። ኢየሱስ ትፈልግለታለህ? ኢየሱስ አይደለም ግን ኢየሱስ ያድናል። ኢየሱስ ይድናል። ያው ቀጥታ ሰዎች ሲጠሩት ኢየሱስ ብለው ገስ ላይ በቃ ካንተ ጋር እንቀጥል በዚህ ጉዳይ ላይ ማለት ነው። የተነሳው ፖይንት ምንድን ነበር መሰለ? የተነሳው ሐሳብ ራሳችሁ አሁን ያነሳችሁት ሐሳብ ላይ ስንቀጥል በመጽሐፍ ቅዱስ አስተምሮት ኢየሱስ ጌታ ከመሆኑም በላይ እርሱ እኛ እግዚአብሔር እንደ ክርስቲያን እግዚአብሔር ነው ብለን የምናምንበት ጌታ ቆይ ተረጋጋ። ሌላ ቦታ አትሂድ። እየተነጋገርን ያለበት ኢየሱስ ጌታ ነው የተባለው በምን ሂሳብ ነው በሚል ነበር እየተነጋገርን ያለነው። እሱን እናያለን ተረጋግተን ጊዜ ሰጥተህ እናያለን ማለት ነው። ዳዊት መሲሁን ጌታዬ ብሎታል አይደለ? ሀብትሽ ጌታዬ ለሚለው ቃል ምንድን ነው የተጠቀመው? አዶኒ ነው ወይስ አዶናይ ነው የሚለው የተጠቀመው? አዶናይ ነው። አዶናይ ነው ወይስ አዶኒ? አዶናይ። እሺ አውጣው። ነው እኔ አንድ ስልክ ነው እየተጠቀምኩኝ ያለው። አውጭለት እንግዲህ እዚህ ጋር እሺ ምዕራፍ 6 ቁጥር 6 መዝሙር ምዕራፍ 110 ቁጥር 1 ላይ ልብ አድርጉ። ያለው ምንድነው? ሀብታሙ ያለው ዳዊት ኢየሱስን አዶናይ ብሎ ነው የተጠቀመው ነው ያለው። እኔ ደግሞ አዶኒ ብሎ ነው የተጠቀመው ነው እያልኩ ያለሁት። ሁለቱን ኦኬ። አማርኛው ላይ አዶኒ ነው የሚለው። ዕብራይስጥ ላይ ነው እያወራን ያለነው እኮ ስለ ዕብራይስጥ ነው እያወራን ያለነው። ምን ነው አማርኛው ላይ ያልክ ቶሎ ብለህ አሁን ይውጣና እንትን ይበል። ኦኬ። አማርኛው ላይ ያልኩት ለምን እንደሆነ ታውቃለህ? ሁሉም ይስማማበታል። ሁሉም ዕብራይስጥን ግሪክን አያውቅም። የጠየቁ ጥያቄ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ዳዊት መሲሁን ጌታዬ ብሎ ሲል በዕብራይስጡ ምን ብሎ የተቀመጠው አዶናይ ነው ወይስ አዶኒ ብዬ ጠየቅኩ። አንተ አዶናይ አልከኝ፣ አዶኒ ያልኩኝ። ችግር የለውም አይደለም። ሐሳብንማ ዝም ብላችሁ ያለው ችግሬ እዛ ጋር አይደለም። ማሂድ እኮ መሄድ አይደለም። ወይስ ነው አስተካከል። መጀመሪያ ይጣል እኔን አስተካክል ይልሃል።
አስተካክዬ እላለሁ። አብሽር በይ አውጪ። እሺ ዋይፋይ ተቋርጦብኝ አሁን ላወጣ ነው። ክርስቶስ አውጪ። አውጪ። ኦኬ እኔ ላውጣልህ እንግዲህ ያውስን አንቺ እንትን ካለሽ ዋይፋይ አስቸግሮኛል። መዝሙረ ዳዊት ምዕራፍ 110 መዝሙረ ዳዊት ምዕራፍ 1 በትልቁ አድርጉኝ። እኔ አንዴ 110 በትልቁ አድርጉኝ ካላችሁ ወይም ደግሞ እንትና ካለሽ። ኦኬ እሺ በትልቁ አይ በትልቅ ማድረግ አንቺን አልቻልኩም። አሳየለችም እንደ ቤቱ ባለቤት አለኝ ኡስታዝ አንተም ባታ በትልቁ አድርጊያት። እሷም ማድረግ ትችላለች እኮ አይ እንዲህ ብሎን ነው። እሺ ይታያል እዚህ ጋር 110 ቁጥር ስንት ኡስታዝ? ቁጥር 1 ለዳዊት መዝሙር ይላል። የዳዊት መዝሙር ነው ይላል። ከዛ በኋላ ይላል ናኡም ያህዌ ለአዶኒ ይላል። ለአዶናይ እንዲህ ያለው ሰብ ሊሚኒ አት አሲት ወያበካ ጠላቶችን የእግር መረቀቅ እስካደረገ ድረስ አዶም አላርጌ በቀኝ ተቀመጣለሁ ይላል። አሁን እዚህ ጋር ዳዊት ኢየሱስን ጌታዬ ያለበት ቃል አዶናይ ነው ወይስ አዶኒ ነው? አብቴ እስኪ ወይ አላየሁትም እኮ ያው ያሳየች እኮ ነው። ቀረብ አድርጊለት። ለማለት ያው ለነው በአማርኛ ለአዶኒ ይላል። ለአዶኒ ያህዌ ይላል። ዮዲሄ ባፔ ለአዶኒ ሰብ ሊሚኒ አድ ወሲት በቀኝ ተቀመጣለሁ ይላል። እስከ መቼ ድረስ? ወይ ሀቤካ ሀዶም ላራሪካ ይላል። ጠላቶችን የእግር መረገጫ እስካደርስልህ ድረስ በቀኝ ተቀመጣለሁ ይላል። ዳዊት ጌታዬ ያለ መሲሁን ጌታዬ ሲል ምንድነው የተጠቀመው? ለአዶኒ ላ ማለት ለማለት ነው። አዶኒ ነው የሚተጠቀመው? አዶናይ ነው የተጠቀመው? አዶኒ። ስለዚህ አዶኒ አንተ አዶናይ ነው አልክ ቅድም የተጠቀመው። አዎ አማርኛው ላይ አዶናይ ነው አይደል የሚለው? አይልም። ኦኬ አሁን የኔ የኔ ትልቁ ሐሳብ ምን እንደሆነ ታውቃለህ? ለኢየሱስ ክርስቶስ ጌትነትን መጽሐፍ ቅዱስ ውስጥ አሁን መጀመሪያ ጌትነቱ ትልቁ ችግር ከኔ ጋር ስታወሩ ትልቁ ችግር አንድ ነጥብ ላይ ብቻ ነው የምናወራው። አንድ ነጥብ ላይ ሳናወራ የሆነ ማምለጥ የለም። አምነህ ትሄዳለህ። ገብቶሃል? አሁን መዝሙረ ዳዊት ላይ ምዕራፍ 110 ቁጥር 1 ላይ አዶናይ የሚል ነው ያለው፣ አዶኒ ነው ያለው። ዋሃዲ አዶናይ ነው አዶኒ የሚል ያለው የትኛው ነው ያለው? ደስ የሚለው ነገር አዶኒም አዶናይም ሁለቱም ትርጉማቸው አንድ ነው አይደለም? ነበርኩ ላይ መቼስ አያውቅም ብትል ራሱ ኦኬ ማለት ሌሎች የማያውቁት ራሱ ትርጉሙን ለአንድ እንደሚሰጥ ነግረህናል። ኖ ቆይ አዶናይ ነው ያለው አዶኒ ነው ያለው? ይሄን ብቻ መልስ። ላዶኒ ነው ያለው እዛ ላይ አዶኒ ነው ያለው አዶናይ ነው ያለው? የትኛው ነው ያለው? ምኑ ጋር አሁን ቅድም ያነበብንበት ላይ ኧረ በለው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ዳዊት መሲሁን ጌታዬ ሲል የሚጠቀምበት ቃል አዶኒ ነው ወይስ አዶናይ ነው ብለህ ስልህ አዶናይ አልከኝ፣ ልክ እንዳነበበ ሰው። ከዛ እኔ ደግሞ አዶኒ ነው አልኩ። ወሳውትን ስናየው አዶናይ ነው ያለው አዶኒ ነው ያለው? አዶኒ ነው ያለው። አዶናይ የሚል ነገር የለውም አይደል? አዶናይ የሚል ነገር የለውም። እሺ ይቅርታ ጠይቅ ህዝቡን ተሳስቻለሁ ብለህ ይቅርታ ጠይቅ። እሺ አመሰግናለሁ። እድሉን ስለሰጠኸኝ ነው። ይቅርታ ጠይቅ ህዝቡን ይቅርታ ጠይቅ። ማለት ተሳስቻለሁ ብለህ ይቅርታ ጠይቅ። ሰማኝ። አዶናይም ቆይ ይቅርታ ጠይቅ። አዶናይ ያለው ብለሃል። ኦኬ እሺ አልጠይቅም። ለምን መሰለህ? የሁለቱም ትርጉም አንድ ናቸው። ታች ወረድ በቃ ሂድና
አቅምን አውቀህ መኖር ነው ያለብህ። ይቅርታ ጠይቅ ስትባል መሳሳት ልክ እንደሚያውቅ አድርገህ ራስን አክት ስላደረግክ ነው ራሱ እንጂ ያይ በቃ ይሄን ተሳስቻለሁ ይቅርታ ምናምን ብለህ ብትል ቀጣዩ ማውራት እንችላለን ማለት ተረኛ አስገባኝ እንደዛ ነው። ሹልክ ዩቲዬ ሹልክ ማለት ይፈልጋሉ። እኔ ጋር ሹልክ ማለት የለም። ኦኬ ዳኒ አለ እዚህ ጋር ታች ሰው ያለው ሰው አልተነበበኝም። ስሙ ሰው አለ ታች ዳኑ አላችሁ ካላችሁ እንትን በሉ። ከታች ስሙ የማይነበብ አካል አለ። ኦኬ እንትን ማይል ከሆነ አስወርዱት። ማያወራ ከሆነ አይካንቲንክ የገባ ያለ አይመስለኝም። እስከዛ ወይኔ ጥያቄ ቀደሙን ላቅርብ ኡስታዝ አቅርብ። ዮሐንስ አንድ ላይ አንድ መከራከሪያ የሚያቀርቡት አለ። ይሄ ግሪክ ግራመሩ ላይ ይሄ ቲዮስ ምንድነው ይሄ አምላክም ማነው ቃልም እግዚአብሔር ነበር የሚለው ግሪከኛው ላይ አምላክም ቃል ነበር ነው የሚለውና እንደዛ ብለን ስንላቸው ነው ይሄ ሆሎጎስ ስለሚል ይሄ ዴፊኒት አርቲክሉ ሎጎስ ጋር ስላለ ይሄ አምላክነትን የሎጎስ ኳሊቲ አድርገው ነው የሚያመጣው የሚሉት አርጊውመንት አላቸውና ይሄ እንዴት ነው የሚታየው ከሌላ ከመጽሐፍ ቅዱስ ጥቅሶች አንፃር? ለምሳሌ እግዚአብሔር ብርሃን ነው ይላልና ከእንደዚህ አይነት ነገሮች ጋር እንዴት ነው የምናስተያየው ኡስታዝ? እንትኑ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ነገር እንትን ቃል የተጠቀመው ፕሪዲኬት ኖሚኔቲቭ ሳይሆን ሳብጀክቲቭ ኖሚኔቲቭ ነው። ያረፈ ነገሩ ባለቤት ነው። ስለዚህ ሆቴዎስ የሚለውን ነገር ያስቀመጠው እዛኛው ላይ ቢሆንም ፕሪዲኬት ኖሚኔቲቭ ሳይሆን ሳብጀክቲቭ ኖሚኔቲቭ ነው። ስለዚህ አምላክ ቃል ነበረ ተብሎ መተርጎም ይችላል። ቃልም አምላክም መሆን ይችላል ራሱ ማለት ነው። ግን እንደዚህ አይነት ጥቅሶች ላይ በባይብል ላይ ከሄድክ ለምሳሌ አምላክ የልባችሁን ሁሉ ያውቃል ይላል። ለምሳሌ ሲተረጎም ማለት ነው። ልባችሁ የሚለው ሳብጀክት ነው። እና ደግሞ አምላክ የሚለው ደግሞ ኦብጀክት ነው። ስለዚህ ያ ማለት ምንድነው? ልባችሁ ሁሉ ነገር ልባችሁ አምላክን ያውቃል ብሎ መተርጎም ይቻላል። ለምሳሌ ልባችሁ አምላክን ያውቃል ያስኬዳል። ስለዚህ እንትኑ ይሄ ሆካርዲን የሚሆነው በግሪከኛ እንደዛ ብሎ ስለመጣ አምላክ ሰብጀክት ሊሆን አይችልም ማለት ነው አይደል? አይ ሚን አምላክ ቃል ነበረ ተብሎ መተርጎም ይችላል ነው እያልኩ ያለሁት። ከግራመር አንፃር ችግር የለውም ነው እያልኩ ያለሁት። ለምን እንደዛ የሉቃስ ወንጌል ምዕራፍ 16 ቁጥር 15 ላይ ነገር ግን አምላክ ልባችሁን ያውቃል ይላል። ግሪከኛው ዴቴዎስ ጌኖሲስ ተስ ካርዲያስ ሁሞና ይላል። አምላክ ልባችሁን ያውቃል ብሎ ነው የተረጎሙት። ያረፈ ነገሩ ባለቤት ማን ነው? ካርዲያስ ነው። ካርዲያስ ምንድነው? ልባችሁ። ካርዲያስ ሁሞ ማለት ልባችሁ ማለት ነው። ሁሞ ማለት የእናንተ ማለት ነው። ካርዲያስ ማለት ልብ ነው ራሱ ልባችሁ ማለት። ተስ የሚል ዴፊኒት አርቲክል አለው። ያረፈ ነገሩ ባለቤት ወይም ደግሞ ሳብጀክቲቭ ኖሚኔቲቭ የሆነው ማን ነው? ካርዲያስ የሚለው ነው። ቴዎስ ስትለው ደግሞ ቴዎስ ደግሞ ዴፊኒት አርቲክል የለው ሆ የሚል ነገር የለው እዚህ ጋር። ስለዚህ አሁን በእነሱ ሎጂክ ከሄድክ አምላክ ቃል ነበረ ሳይሆን ቃል ነው አምላክ ነበረ መባል አለበት ካሉ ለምን ሲባል ከግራመር አንፃር ካሉ ሉቃስ 11:15 ላይ በተቀመጠው ዴቴዎስ ዴ ማለት እና ኤንድ እንደማለት ነው፣ እንደ ካይ እንደማለት ነው። ዴኖስኬ ቴስ ካርዲያስ ሂሞን ይላል። አምላክ ልባችሁን ያውቃል በሚለው ፋንታ ልባችሁ አምላክን ያውቃል ያስኬዳል። አያስኬድም። ግን በሱ ምን ላይ ነው ኡስታዝ ይሄ ግሪከኛው አምላክ ልባችሁን ያውቃል? ሉቃስ 11:15 ላይ ነው። ባለቤቱ ያረፈ ነገሩ ባለቤት ወይም ደግሞ ሳብጀክቲቭ ኖሚኔቲቭ የተባለው ካርዲያስ ነው፣ ልባችሁ ነው። ገብቷል? እንደገና ደግሞ ፕሪዲኬት ኖሚኔቲቭ አብይ ባለቤትና ንዑስ ባለቤት ማለት ነው። አብይ ባለቤት ማን ነው? ልብ ነው። አምላክ ደግሞ ንዑስ ባለቤት ነው። ስለዚህ እንደነሱ አባባል ምንድነው? መጀመሪያ የተቀመጠው ንዑስ ባለቤት ስለሆነ መቀመጥ ያለበት ቃልም እግዚአብሔር ነበረ ነው መሆን ያለበት ካሉ እዚህ ጋር የተቀመጠው ንዑስ ባለቤት የተቀመጠው አምላክ ነው። ልብ ደግሞ ምንድነው? አብይ ባለቤት ነው።
አብይ ባለቤት ስለሆነ ልባችሁ አምላክን ያውቃል ተብሎ ለምን አልተተረጎመም ነው የኛ ጥያቄያችን። ስለዚህ ምንም ችግር የለውም ነው ይሄ አምላክ እግዚአብሔር ማን ነው አምላክ ቃል ነበረ በሚለው ፋንታ እግዚአብሔር ቃል ነበረ ብሎ የተረጎሙ ብዙ ናቸው። ለምሳሌ የካርቴጅ ቆጵሪያኖስ በ258 ላይ ሲያስቀምጠው in the beginning was the word was with God አለ God was the word አለ። ጥንት የነበሩት በአጠቃላይ እንደዛ ነው ሲተረጉሙ የነበሩት። መቼ ነው የነበረው? በ258 ነበር የነበረው። እንትና ራሱ ማን ነው ጥራልኝ ኦሪገን ዶ ፕሪንሲሳ በሚለው መጽሐፉ ላይ መጽሐፍ 1 ምዕራፍ 2 ቁጥር 3 ላይ ምንድነው ያለው? ራሱ in the beginning was the word was with God was the word ብሎ አስቀምጧል። ላቲን ቮልጌት ጄሮም በ338 ላይ በ382 ላይ በላቲን ቮልጌት ላይ ምንድነው in principio et verbum በመጀመሪያ ቃል ነበረ et verbum erat apud deum ቃልም በአምላክ ዘንድ ነበረ et deus erat verbum ማለት አምላክ ቃል ነበረ ብሎ ነው ያስቀምጠው። ከዛስ ወደዚህ ወደ እንግሊዘኞቹ ጥንታዊ እንግሊዘኞቹ የመጀመሪያው ጆን ዊልክሊፍ ከላቲን ወደ እንግሊዘኛ ሲተረጉሙ ምንድነው ያለው? in the beginning was the word was with God was the word በ1382 ላይ ዊሊያም ቲንደል የሚባለው ተርጓሚ በ1526 ሲተረጉመው in the beginning was the word was with God was the word ብሎ ነው ያስቀመጠው። ኮምፓይልድ ባይብል በ1535 የነበረው in the beginning was the word was with God was the word። ማርቲን ሉተር የፕሮቴስታንት ሐዳሲ ሪፎርመር በ1545 ላይ በጀርመንኛ ሲያስቀምጥ አም አፋንድ was das Wort አለ በመጀመሪያ ቃል ነበር አለ und end ማለት ነው በእንግሊዝኛ das Wort war but Gott አለ ቃልም በአምላክ ዘንድ ነበረ und end አለ Gott war das Wort አለ አምላክ ቃል ነበረ ብሎ ነው ያስቀመጠው። ሌሎችም እንደዚህ በ1879 ያባሮሜ የቁም ጽሑፍ እግዚአብሔር ቃል ነበረ ነው ብሎ ያስቀመጡት። በ398 አካባቢ ላይ ተሳቱ ቅዱሳን ከሚባሉት ውስጥ ከገቡ ውስጥ አንደኛው አባ ገሪማ ገረምከኒ ከሚባለው መልከጸዲቅ ገዳም ትግራይ ክልል ያለው መጽሐፍ የግዕዙ መጽሐፍ ምን ይላል? ራሱ እግዚአብሔር ወእቱ ቃል እግዚአብሔር ቃል ነበር ብሎ ያስቀምጡት። ብዙ ማስረጃዎችን ማቅረብ ይቻላል። ግን አምላክ ቃል ነበረ ቃል አምላክ ነበረ ቢባልስ ምንድነው ችግሩ ነው እኛ የምንለው? ለምን እንደዛ አልክ ወይ ደስ ብለህ ስትል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣንን የዚህ ዓለም አምላክ ይለዋል። በግዕዙም እንደሚታካለ ሰይጣን የዚህ ዓለም እግዚአብሔር ነው ይላል። አንብበዋል እሱ ኤቨር አይቼው የሆነ ጊዜ በጣም ገርሞኝ ነበር። ስለዚህ እንደዛ ይለዋል ሰይጣንን አምላክ ይለዋል። አምላክ ማለት ትርጉሙ ይለዋል አምላክ ማለት እኮ ገዢ ማለት ነው ይለዋል። ገዢ ማለት የዚህ ዓለም አምላክ የሚለው የዚህ ዓለም ገዢ በሚል መጥቷል። ዮሐንስ ወንጌል 12 ላይ ዮሐንስ ወንጌል 14 ላይ ዮሐንስ ወንጌል 16 ላይ የዚህ ዓለም ገዢ በሚል ይመጣል። ስለዚህ አምላክ ማለት ገዢ ማለት ነው። አዎ እንደዛ ማለት ነው። አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መሲሁ በመጀመሪያ የነበረው ቃል በመጀመሪያ ቃል ነበረ እንዘበ እና ሃርኬ ሄኖሎጎስ በመጀመሪያ ቃል ነበረ ሲል በመጀመሪያ ከጥንት ጀምሮ በነበሩ ነቢያቶች ሲነገር የነበረ ቃል አለ። ስለ መሲሁ መምጣት የሚባል ነገር ቃል አለ። ያ ቃልም ካይ ሆሎጎስ ኤምፕሮስቶንቲዮን አለ ቃልም በአምላክ ዘንድ ነበራል። ከዛ ያ ቃል ምን ነበራል? ገዢ ነበራል አምላክ ነበራል። ስለ ገዢ ነው የሚያወራው። ኢሳይያስ ምዕራፍ 44 ምዕራፍ 55 ቁጥር 4 ላይ ኦሪት ዘፍጥረት ምዕራፍ 49 ቁጥር 11 ላይ ምንድነው የሚለው? ከምንድነው ከያዕቆብ የሚወጣው ገዢ እያለ ይናገራል። ራሱ ገዢ ራሱ ይሁዳ የአንበሳ ደቦል ነው። ገዢ እስኪመጣ ድረስ ማንን ነው ገዢ የሚለው? መሲሁን ነው። ዘኍልቍ 24:17 ላይ አየዋለሁ አለ በለዓም። አሁን ግን አይደለም አለ እመለከተዋለሁ አለ። ከያዕቆብ ኮከብ ይወጣል አለ። እስራኤልን የሚገዛ ገዢ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሚሆን ገዢ ይወጣልኛልና አለ። አምላክ ማለት ገዢ ማለት ከሆነ በዚህ ሳበክ ሄድን መሲሁ አስቀድሞ የተነገረው ነበረ። ምን ነበረ? ገዢ ነበረ የተነገረው ነው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ስትመለከተው ይከተላቸው ከነበረ ከዛ ከመንፈሳዊ ዓለት ጠጥቷልና አለ። ዓለቱም ክርስቶስ ነበር አለ። ክርስቶስ ማለት እኮ የተቀባ ማለት ነው። መቼ ነው የተቀባው? አዲስ ኪዳን ላይ ነው የተቀባው። ግን ዓለቱ ግን ክርስቶስ ነበር አለ። ሙሴ ሲመታ የነበረው ውሃ ሲያፈልቅ የነበረው ዓለት ታይፖሎጂ ነው፣ ለኢየሱስ ምሳሌ ነው ነበር አለ። ዱሬሽን ነው የሚጠቀመው ተመሳሳይ ልክ ዮሐንስ ወንጌል አንዳንድ ላይ። ስለዚህ ምንድነው ስለ መሲሁ የተነገረው ቃል አለ። ያ መሲሁ ገዢ ነው ገዢ ነበረ አለ። ከዛ ያ የነበረው ቃል
ድንግል ማርያም ማኅፀን ውስጥ ወደ ፍጻሜ መጣ። ቁጥር 14 ላይ ካይ ፖሎጎስ ኤግኒቶስ አርክስ አለ፣ ቃልም ሥጋ ሆነ አለ። ዘፍጥረት 22:18 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገራል። 22:18 ላይ በዘርህ የምድር አሕዛብ ሁሉ ይባረካሉ ቃሌን ሰምተሃልና አለው። ምን የሚል ቃል? በዘርህ የምድር አሕዛብ ሁሉ ይባረካል። ዘ ፕሮሚስድ መሳያ ዘ ፕሮሚስድ ዋን የሚባል እንደሚመጣ። ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት፣ ስለ አንድ እንደሚነገር ለዘር ይላል። እሱ ክርስቶስ ነው አለ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው አለ። ስለ መሲሁ ሲነገር የተሰማ ነገር ነበር አለ። ከዛ ቃል ሥጋ ሲሆን የሚታይ የሚዳሰስ ሲሆን ደግሞ በዓይናችን ያየነው እጆቻችን የዳሰስነውን እናወራለን አለ። ስለዚህ ዮሐንስ ወንጌል 1:1 ላይ ያለው በዚህ መልክና ልክ ይፈታል ማለት ነው። ከዛ በኋላ ያ ቃል ሥጋ ከሆነ በኋላ በክርስቶስ ኢየሱስ አማካኝነት አዲስ ፍጥረት መጣ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል አለ። ሁሉ አዲስ ሆኗል አለ። ሆነ በክርስቶስ ኢየሱስ አዲስ ፍጥረት ሆኗል። አንደኛ ቆሮንቶስ 8:4-6 ላይ እንደዛ ነው። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለና። ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆኗል። ምን ሆነ? አዲስ ፍጥረት ሆኗል። ሁሉ አዲስ ፍጥረት ሆኗል። ከሆነው ነገር አዲስ ፍጥረት ከሆነው መካከል ያደርሱ የሆነ ምንም ነገር የለም ካለ በኋላ ቁጥር 14 ላይ ቃልም ምንድን ሆነ አለ? ሥጋ ሆነ አለ። ሆነ የሚለው ቃል የግኒቱ ቃል በሶስት ትርጉም አለው። ሆነ ማለት ተፈጠረ ማለት ነው። ዘፍጥረት 1:3 ላይ ብርሃን ይሁን አለ ሲል ተፈጠረ ማለት እንደዛ ነው ወይስ ትላችሁ አይደለም ይለዋል። ኦኬ ጥሩ። ሆነ ማለት ተለወጠ ማለት ነው። ዘጸአት 7:4 ላይ የሙሴ በትር እባብ ሆነ ይላል። ተለወጠ ይላል እዛው ላይ። በትርነቱን ትቶ ወደ እባብ ተቀየረ። ቃልነቱን ትቶ ወደ አይደለም። ስለዚህ አንደኛ ነገሥት 15:21 ላይ ምንድነው የሚለው? በኢዩ ተነግሮ የነበረው ቃል ሆነ ይላል። ምን ሆነ? ተፈጸመ ማለት ነው። ስለዚህ ስለ ቃል ስለ መሲሁ የተነገረ የነበረው ቃል ድንግል ማርያም ማኅፀን ውስጥ ሥጋ ሆነ ማለት ነው። ለዛ ሉቃስ 1:38 ላይ እንደ ቃል ይሁንልኝ ስትል ምን ሆነች? ሆነ became was made flesh the word was made flesh። ግልጽ ነው። ሰላም አለይኩም ኡስታዝ። ግልጽ ነው። ግልጽ ነው። ከሷ በመቀጠል ግራማቲካሊ አሁንም ስናየው ከስር ቁጥር 3 ላይ ሁሉ በእርሱ ሆነ ማለትም በእርሱ ለሚለው አውቶስ የምትል የገባች ቃል አለች እና እኔ እንደ አርጊውመንት ያስቀመጥኩት አውቶስ አይልም። አውቶስ በእርሱ ለሚለው አውቶስ አይደለም የገባው አይደለም። ኦኬ ምንድን ነው የገባው? አውቶ ሶሪ ያው ግሪኛ ስለማልችል ነው። አውቶስ እነሱ ሲፎግሩ ይላሉ። አውቶስ ለሚለው ፐርሰን ለሆነ ነገር ነው የሚውለው። አውቶ ደግሞ ማለት ደግሞ ፐርሰን ላልሆነ ነው ይላሉ። እንደዛ የሚባል ልዩነት የለውም። ኢየሱስ ማለት ፐርሰን የሆኑ ሰዎች አውቶ ተብለዋል። አንደኛ ነገር ፐርሰን ያልሆኑ ሰዎች ደግሞ አውቶስ ተብለዋል። ማስረጃ ብዙ በቁና ማስረጃ እንቀርብ እነሱ በሚሉት እንሄድና ኦኬ ፐርሰን ካልሆነ ዮሐንስ ወንጌል 1:1 ላይ ያለው ፐርሰን ነው ወይስ አይደለም ብለህ ጠይቃቸው። ፐርሰን ነው። ስለዚህ ፐርሰን ለፐርሰን የሚጠቀምበት ቃል አውቶስ ከሆነ ዮሐንስ 1:3 ላይ ለዲያ አውቶ ማለት ነው ሁሉ በእርሱ ሆነ ሲል እርሱ ለሚለው ቃል የሚጠቀመው ምንድነው ብለህ ጠይቃቸው። ከዛ አውቶስ ካሉ አውጡና ሳዩኝ በላቸው። አውቶስ አይልም አውቶ ነው የሚለው። ግልጽ ነው። ሲሆን ለምንድን ነው የሚገባው ኡስታዝ? ለፐርሰን ላልሆነ ነገር ማለት ነው አይደል? ፐርሰን ለሆነ ነገር ይገባል አውቶስ ሲሆን፣ ፐርሰን ላልሆነ ነገር ደግሞ አውቶ ነው የሚገባው ብሎ ነው የሚሞገቱት እነሱ። ግን ይሄንን ሙግት ሄደ ኦኬ ፐርሰን ላልሆነ ነገር ነው ኢየሱስ ፐርሰን አይደለም። ዮሐንስ ወንጌል 1:1 ላይ ያለው ፐርሰን ነው ብሎ ስለሚያምኑ እንደዛ ከሆነ ለፐርሰን የሚጠቀምበት ቃል ምንድነው መሆን ያለበት? አውቶስ ነው ወይስ አውቶ ነው መሆን ያለበት ስትል አውቶስ ነው መሆን ያለበት ይላል። ዮሐንስ ወንጌል 1:3 ላይ ግን ያለው አውቶስ ሳይሆን አውቶ ነው። ስለዚህ ተበላችሁ። ግልጽ ነው።